አሁን ለጊዜው ያለሁት በኢትዮጵያ እየኖርኩ ነው። ሙያዬ ኤሌክትሪካል ኢንጂነር ነው። በቀድሞ የተግባር ትምህርት ቤት ኤሌክትሪክ ተማርኩ። በቀዳማዊ ኃይለ ሥላሴ ዩኒቨርሲቲ በኢንጂነሪንግ ኮሌጅ እንደዚሁ 5 ዓመት ተምሬያለሁ እና በአብዛኛው ልምዴ የሚያጠነጥነው በኤሌክትሪክ ሙያ አካባቢ ነው። ዴስቲኒ ወይም እድል ወደ ውጭ ሀገር ወስዶኝ በሙያዬ ከ18 ዓመት በላይ ሰርቻለሁ። በአብዛኛው ከሙያ ውጭ የሰራሁት በዚህ አገሬ እያለሁ ነው እንጂ ውጭ እያለሁ በሙያ ነው የሰራሁት እና እዚያ ስሰራ ለሀገሬ ይጠቅማሉ የምላቸው ብዙ ሀሳቦች ስለነበሩ እነኛን በየጊዜው ማስታወሻ እየወሰድኩ ለሀገሬ ይጠቅማሉ በሚል መልክ እያጠናቀሩ መጨረሻ ላይ ጥሮታዬን አስከብሬ ወደ ሀገሬ ስመጣ በመጽሐፍ መልክ አስቀመጥኳቸው እነኛን ሀሳቦች ማለት ነው። ምክንያቱም የማንኛውም ዲያስፖራ ምኞት ነው በውጭ የሚያየውን ነገር ወደ ሀገሩ ማምጣት የብዙዎቹ ዲያስፖራ አባላት ምኞት ነው። እንደ አጋጣሚ ነው የተሳክቶልኝ በመጽሐፍ መልክ አሰፈርኩት። የኤሌክትሪክ ሙያ በሀገሬ ላይ እንደተማርኩ ያው ገለጽኩት ነው። ውጭ ሀገር ሄጄ የሰራሁት እዚሁ ሀገር ባገኘሁት የሙያ መስክ ስለሆነ እዚያ ያካበትኩትን ልምድ የተግባርና የጽንሰ ሀሳብ ትምህርቶችን እዚያ በገበየሁት መሰረት ለሀገሬ መጽሐፍ አለብኝ ብዬ ይህንን መጽሐፍ ጽፌያለሁ። መጽሐፉ ሞደርኒቲ ዊዛውት ኤሌክትሪሲቲ አንቲንከብል ወይም ፋውንዴሽናል ኮንሰፕትስ ኦፍ ኤሌክትሪክ ግሪድ ኦፕሬሽንስ ነው። ምን ማለት ነው? ያው በግልጽ እንደሚታወቀው ያለ ኤሌክትሪክ ዘመናዊነት ሊኖር አይችልም። በጨለማ ዓለም መኖር ማለት ነው እና በዚህ ላይ ያተኮረ ይዘት ነው መጽሐፉ። በአብዛኛው ደግሞ ፋውንዴሽናል ኮንሰፕትስ ኦፍ ኤሌክትሪክ ግሪድ ኦፕሬሽንስ ማለት የኤሌክትሪክ ግሪዱ የተመሰረተባቸው መሰረተ ሀሳቦች ምን እንደሆኑ ያስረዳል። የውጭ ልምዴን በሙሉ እዚህ ውስጥ ያካተተ ነው። ትልቅ ፈተና ገጥሞኝ ነበር፣ ምክንያቱም ማሳተሙ ራሱ ከባድ ነበር። የአርቲስቲክ ማተሚያ ድርጅት ባለቤት ነው እሱ አትሞልኝ ነው 1000 አተመልኝ። ከ1000 ውስጥ 990ውን ለህዳሴው ግድብ አስረከብኩ። ለእኔ ያስቀረሁት 10 ብቻ ነው። ዓላማውን ይህን መጽሐፍ ስጽፍ ለሽያጭ ሳይሆን ለሚጠቅም ለሀገሬ እንደ ለህዳሴው ግድብ እንዲውል ብዬ ስለሆነ እስካሁን ድረስ ለሽያጭ የቀረበ አንድም መጽሐፍ የለም እና ህዳሴ ግድብ የህዳሴ ግድቡ ማስተባበሪያ ጽሕፈት ቤት እንደገለጸልኝ እነሱ መጽሐፍ አይሸጡም፣ ግን ለላይብረሪዎች ሰጥተው ከነሱ የተለያዩ አገልግሎቶችን እንደሚያገኙ ነው እና የድሮ ቤተ መጻሕፍት ስሙን አሁን አዲሱን ስሙን አላውቅም፣ የድሮ ቤተ መጻሕፍት ለነሱ ሁሉ ተበትኗል። ለተለያዩ የዩኒቨርሲቲ የኮሌጁ ላይብረሪዎችም እንደዚሁ እንደተበተነ ነው የሰማሁት እና በዚያ እኔም ምኞቴ የነበረው እሱ ነው። ወጣቱ ከዚህ ተምሮ ወደፊት የሚጠበቅበትን ግዴታ እንዲወጣ ለማስቻል ነው። ይህም መጽሐፍ ለመጻፍ የፈጀብኝ 5 ዓመት ነው። እዚያው እያለሁ ቅድም እንዳልኩት ማስታወሻዎችን በደንብ አድርጌ አጠናቅሬ ይዤ ነበር እና እነሱን አንድ ላይ የማስቀመጥ ጉዳይ ነው፣ ሀሳቦችን የማስፋፋት ጉዳይ ነው። እዚህ ከመጣው በኋላ 1-2 ዓመት መጨረሻ ደረጃ ለማድረስ ሰርቼ ነው በዚህ ቅርጽ በዚህ መልኩ የወጣው። ግምታዊ ዋጋው ከማተሚያ ቤቱ እንደተነገረኝ ወደ 450 አካባቢ ነው። ሌላ ትርፋቸውን ሳያስቡ ማለት ነው። ምክንያቱም በነፃ ነው ያተሙልኝ
እና እንግዲህ የነሱ ትርፍ ማርክድ ሆኖ አላየሁትም፣ ግን እስከ 600,000 አጠቃላይ ለአንድ ሺው ይሆናል ብዬ ነው የማስበው። ህዳሴ ግድቡ በራሱ ለየት ያለ ታሪክ ያለው ነው። በእውነት ከጥንት ጀምሮ ከአፄ ምኒልክ ጊዜ ጀምሮ የነበሩ መንግስታት የራሳቸውን አሻራ እያስቀመጡ ነው የመጡት። ይሄ መጽሐፍ ደግሞ ወቅታዊ ነው ማለት እችላለሁ። ምክንያቱም አሁን እያለቀ ባለበት ጊዜ በሚፈልጉት እጅ መዳረሱ ለወደፊቱ ለህዳሴው ግድብ እንደታሰበ ውጤታማ መሆን ይጠቅማል ብዬ አስባለሁ እና ለሌሎች ሀገሮች እንደሚሸጥ አውቃለሁ። ለኬንያ፣ ለጅቡቲ ምናልባትም ያላወቅኩትም ከዚያ ያለፈም ሊኖር ይችላል። እና ትልቁ ነገር ምንድነው? ከሀገሮች ጋር ቅድም እንዳልኩት ግንኙነት ሲደረግ ወይም የኢትዮጵያ ኤሌክትሪክ ግሪድ ከሌላ ሀገር የኤሌክትሪክ ግሪድ ጋር ሲገናኝ ብዙ ታሳቢዎች አሉ። በሌላው ሀገር በኩል ያለው ችግር በኢትዮጵያ ላይ ላንጸባርቅ ይችላል እና የተለያዩ እንትኖች አሉ። ይሄ በደንብ በባለሙያዎች የሚታወቅ ነው እና ያ ችግር ያለው አይመስለኝም። ግን እነኛን ሁሉ እዚህ ውስጥ አመላክቻለሁ። እንዴት አድርጎ በሀገሮች መካከል የገበያም ሆነ የመረዳዳት ግንኙነት ሲደረግ በኤሌክትሪክ ዘርፉ ማለት ነው ምን ጥንቃቄ መደረግ እንዳለበት እዚህ ላይ አመልክቻለሁ። ሌላው ደግሞ አሁን አገራችን ላይ በሙሉ የተመረተው ውጤታማ ሆኖ ለአገልግሎት ቢውል ኖሮ እጥረት አይታይም። ግን አብዛኛው በማከፋፈያውና በተጠቃሚው መካከል በመስመሩ ላይ ብዙ ሎስ አለ። ብክነት ማለት ነው፣ የኃይል ብክነት ወደ 33% የኤሌክትሪክ ብክነት አለ በመስመሩ ላይ ከማሰራጫው ዲስትሪቢዩሽን ሴንተሩ ጀምሮ እስከ ተጠቃሚው ድረስ ባሉት መስመሩም ሆነ በቆጣሪም አካባቢ አላግባብ በሚደረጉ ነገሮች እስከ 33% እንደውም ከዚያ በላይ ነው የሚባለው ብክነት አለ እና ያንን ብክነት ሁሉ ለማዳን የሚያስችሉ አንዳንድ ሀሳቦችን እዚህ ውስጥ ጠቁሜያለሁ። በአንድ ወቅት እንደውም አሜሪካ እያለሁ ኮሜርሻል ሎስ በኢትዮጵያና በኬንያ መካከል ከፍተኛ ኮሜርሻል ሎስ የኤሌክትሪክ ኮሜርሻል ሎስ አለ ስለተባለ በዚያ ጥናት ላይ ተወዳድሬ ተመርጬ እዚህ ሀገር ከለውጡ በፊት በነበረው የኔን መመረጥ አልተቀበሉም ነበር በጊዜው። ምክንያቱም የራሳቸው ይኖራል እና ያንን ግን አስቤ የነበረውን ያጠናሁትም በዚህ ውስጥ አስፍሬዋለሁ። ውጭ ሀገር ሄጄ መስራት የቻልኩት በአገሬ በተማርኩት ነው። ስለዚህ የሀገሬ ለሀገሬ በሚል ነው የጻፍኩት። ዋናው ሞቶ ይሄ ነው፣ መሰረታዊ ሀሳቡ ይሄ ነው፣ የሀገሬ ለሀገሬ። እያንዳንዱ መቼም በሚቆይበት ጊዜ ለሀገሩ ምን ማድረግ እንዳለበት ማሰቡ አስፈላጊ ነው፣ ግዴታም ነው እና አጋጣሚ ሆኖ እኔ ከፍተኛ ቴክኖሎጂ በሚጠቀም ድርጅት ውስጥ የመስራት እድል ስላገኘው እዛ ውስጥ በተለያየ መልኩ ስሰራም በስልጠናም በተለያዩ መልክ የማገኛቸውን ጠቃሚ ሀሳቦች በማስታወሻ መልክ ሳሰፍር ቆይቼ መጨረሻ ላይ በመጽሐፍ መልክ በዚህ መልክ አዘጋጅቸዋለሁ ማለት ነው። ወጣቶችን በማሰልጠን በየላይብረሪው እንዲገኝ በማድረግ በዚህ ሙያ የተሰማሩ በስራ ላይም ያሉት በትምህርት ላይ ያሉት በማንበብ ብዙ ጠቀሜታ ያገኛሉ። እኔ ድሮ እንደ ተማሪም ተግባረ ዕድም ደግሞ እንዳስተማሪ የመጽሐፍ ችግር እንዳለ አውቃለሁ። በተለይ በሙያ ያ ሁሉ ሀሳቤ ውስጥ ነበርና በስልጠና በጣም ይጠቅማል። ወደፊትም አንዳንድ
የምክር አገልግሎት ለመስጠትም አስባለሁ። ነፃ የምክር አገልግሎት በዩኒቨርሲቲዎች አካባቢ በዚያ መልኩ ይጠቅማል ብዬ አምናለሁ። ኤሌክትሪክ ሙያ በጣም ውስብስብ ነው፣ እንዲህ በቀላሉ ሊገለጽ የሚችል አይደለም እና እንግዲህ መጽሐፉ የሚጀምረው ከማመንጫ ነው። አንድ ኃይል እንዴት ማመንጨት እንደሚቻል ከዚያ በኋላ ብዙ መንገድ ስለሚሄድ ትልቁ የአንድ ኤሌክትሪክ ኔትወርክ ችግር ትራንስሚሽን ነው። ትራንስሚሽን በጣም ውድ ነው። ይሄ ኤሌክትሪክ ማስተላለፊያው መዳቦቹ በዚያ ላይ የሚውለው ማቴሪያል በጣም ውድ ስለሆነ ኢንቨስትመንቱ በጣም ከባድ ነው እና ከማመንጫው ጀምሮ ማመንጫው አካባቢ ምን ስራዎች የሚሰሩ እንግዲህ የኤሌክትሪክ ኃይል ማመንጫዎች በአብዛኛው እኛ ሀገር ያሉት ውሃና ባዮማስ ንፋስና ሶላር ናቸው። እኔ እዛ ስሰራ በእያንዳንዳቸው እየሄድኩ የምሰራው ስራ ስለነበረኝ ያው አውቃቸዋለሁ። አገራችን በአብዛኛው ሃይድሮ ነው፣ 90% ሃይድሮ ነው እና ሃይድሮ የራሱ ጥቅሞች አሉት። ከወይዘር ጋር በተያያዘ ያለ ችግር ካልሆነ በስተቀር አንድ የኃይል እጥረት ሲያጋጥም ቶሎ ተነስቶ የመግባት መስመሩ ላይ የመድረስ ትልቅ ጠቀሜታ አለው። ከዚህ በኋላ ትራንስሚሽን ላይን ነው። ቅድም እንዳልኩት በጣም ውድ ኢንቨስትመንት ነው። ውጭ ሀገሩን አሁን እኔ የነበርኩበት መንግስት ነው የሚይዘው ትራንስሚሽንና ዲስትሪቢዩሽኑ በጣም ውድ ስለሆነ፣ ግን ጄኔሬሽን ዲሬጉሌትድ ነው። ዲሬጉሌትድ ማለት ከመንግስት ቁጥጥር ውጭ ነው። የተለያዩ ኢንቨስተሮች ጄኔሬተሮችን ገዝተው ቅድም እንዳልኩ ትራንስሚሽንና ዲስትሪቢዩሽን ተከራይተው የተወሰኑ ደንበኞችን ሰርቭ የሚያገለግሉ ይኖራሉ ማለት ነው። አሁን እዚያ ያለው እንደዚያ ነው። እኔ አሁን ለቤቴ ከየትኛው ኤሌክትሪክ ድርጅት ብገዛ ነው ውድ የማይሆንብኝ ወይም የርካሽ የኤሌክትሪክ አገልግሎት የማገኘው ብዬ ለመምረጥ እችላለሁ። እዚህ ሀገር ግን ከአንድ ነው፣ ከኢትዮጵያን ኤሌክትሪክ ዩቲሊቲ ነው። እኔ የምሰራበት በነበረው ድርጅት 80 የኢትዮጵያን ኤሌክትሪክ ዩቲሊቲ አይነቶች አሉ በስቴቱ ውስጥ። የፈለኩበት ቦታ ሄጄ ማለት ተነጋግሬ ከነሱ አቅርቦት ማግኘት እችላለሁ። ይሄ ምንድነው ዲሬጉሌሽን የሚያመጣው ነው። ግን በመንግስት በተያዙ ድርጅቶች ይህ አይነት ፍሌክሲቢሊቲ ወይም አማራጭ እንትኖች አሉ። አሁን 3 ቅርጽ አለው ይመስለኛል መብራት ኃይል። አንዱ ዩቲሊቲው ነው፣ ኢትዮጵያን ኤሌክትሪክ ዩቲሊቲ። ሁለተኛው ኤሌክትሪክ ፓወር ካምፓኒ ነው። ዩቲሊቲው የሚደርስለትን ማከፋፈል ነው ለደንበኞች። ከዛ በኋላ ያው ታሪፉን ልማቱን በሚመለከት ግን ኢትዮጵያን ኤሌክትሪክ ፓወር ካምፓኒው ነው። ትራንስሚሽን የማስተላለፊያ መስመር በየት በኩል ይዘርጋ፣ ማሰራጫ ደግሞ የት ቦታ ይኖር የሚለውን ልማታዊ ስራ ስለሆነ የኢትዮጵያን ኤሌክትሪክ ካምፓኒ ነው የሚሰራው። ከነኚህ ተከራይቶ መስራት ይቻላል። እኔ አሁን አንድ ድርጅት አቋቁሜ ከኃይል ማመንጫውን ነፃ ቢሆን ወይንም እያለም ቢሆን ከአንዱ ኃይል ማመንጫ ተኮናትሬ ትራንስሚሽንና ዲስትሪቢዩሽንን ተከራይቼ የተወሰኑ አካባቢዎችን ማገልገል ይችላሉ። ያ ጽንሰ ሀሳብ እዚህ ውስጥ ገልጫዋለሁ። እንዳልኩት እዛ እንትኑ እኔ የሰራሁበት ስሙ ራሱ ኤሌክትሪክ ሪላያቢሊቲ ካውንስል ኦፍ ቴክሳስ ነው የሚለው። ምንድነው? የኤሌክትሪክ አቅርቦትን አስተማማኝ የሚያደርግ ድርጅት ነው።
99.9 መብራት እንዳይጠፋ ይሄን የሚያረጋግጥ ነው እና ለተገልጋዩ አቅርቦት የተሟላ እንዲሆን 99.9 በሆነ ደረጃ የተሟላ እንዲሆን የሚያደርግ ድርጅት ነው እና ያ እንግዲህ ካለው አቅም አኳያ ነው። ቅድም እንዳልኩት 80,000 ሜጋዋት ማለት የአፍሪካዎች አንድ ላይ ተደምሮ እዚያም መድረሱን አጠራጥራለሁ። በጣም ትልቅ ነው። ወደ 24 ሚሊዮን ህዝብ ነው የሚያገለግለው እሱ ነው እና እዚህ ተግባራዊ ለመሆን የማይችልበት አንዱ የአቅም ጉዳይ ነው ለማለት ነው። አሁን እዚያ እኛ ጋር እዚያ የነበርኩበት መስሪያ ቤት ማለት ነው ዛሬ ላይ ሆኖ ነገ የኤሌክትሪክ ኃይል ፍላጎት ስንት ይሆናል ብሎ ትንበያ ይሰራል። የፍላጎት በአንድ በኩል አቅርቦት በሌላ በኩል ሁለቱ ትንበያዎች ይሰሩና በእነሱ መካከል ያለውን ልዩነት የሚያሟላ አንስለሪ ሰርቪስ የሚባል የተወሰኑ ጄኔሬተሮች ይዘጋጃሉ። በፍላጎትና በአቅርቦቱ መካከል ልዩነቱ ሲበዛ ብዙ ችግር ያጋጥማል። ጄኔሬተሮች ከመስመር ይወጣሉ፣ ትራንስሚሽን ሊወጣ ይችላል። ስለዚህ እሱን ተከታትሎ የሚያሟላ አለ፣ ሬጉሌሽን ይባላል። ያ ልዩነቱን ከፍ ሲል ዝቅ ያደርገዋል፣ ዝቅ ሲል ከፍ ያደርገዋል። የኃይል አቅርቦት አይቋረጥም። የተለያዩ መቆጣጠሪያ ዘዴዎች አሉ። ሬጉሌሽን ይባላል፣ ባላንሲንግ ይባላል። ባላንስ ማለት ሬጉሌሽን ቬሪ ቴክኒካል ነው አዝናለሁ፣ ከዛ ውጭ ልጠቀም አልችልም። እና ሬጉሌሽን ፍሪኩዌንሲው እንዳይዋዥቅ የሚያደርግ ነው፣ በየቀኑ የሚከታተል። ባላንሲንግ ግን በ4 ሰኮንድ ልዩነቱን አይቶ ጄኔሬተሩ ተነስቶ ያችን ልዩነት የሚሞላ ነው። በጣም ረቂቅ ነው አውቃለሁ። እና ኤሌክትሪክ ደግሞ የሚሸጠው በጨረታ ነው። ይሄ ምናልባት ለእኛ ሀገር ላይጠቅም ይችላል ይህ ሀሳብ፣ ግን የነበረውን ሁኔታ ለማስረዳት ያህል ነው። በየ15 ደቂቃው ጨረታ ይወጣል። ለምሳሌ በቀን ነገ የሚያስፈልገው 72,000 ሜጋዋት ቢሆን ለ72,000 ሜጋዋት ያሉት ኩባንያዎች እንዲጫረቱ በየ15 ደቂቃው ጨረታ ይወጣል። በቀን በአንድ ሰዓት ውስጥ 15 ደቂቃዎች አሉ አለ 15 60 በአንድ ሰዓት ውስጥ 15 ደቂቃዎች አሉ። በአንድ ቀን 96 15 ደቂቃዎች አሉ ማለት ኢንተርቫልስ ይባላሉ። እና በዚህን ጊዜ ጨረታ ያወጣል። ጨረታ የሚያወጣው ኢንጂነሪንግ ማኔጅመንት ሲስተም የሚባል ነው። ኩባንያዎቹ ይጫረታሉ። ሲያሸንፉ የቱ ኤሌክትሪክ ኃይል ለየት መስጠት እንዳለበት፣ በየትኛው ማስተላለፊያ መጠቀም እንዳለበት፣ የት ዲስትሪቢዩሽን ማዕከል ማድረስ እንዳለበት ራሱ ሲስተሙ ይነግረዋል መልሶ። እና ድርጅቱ ስራው ምንድን ነው? እነኚህን ያስተባብራል። በጋራ እንግዲህ የቦርድ አለ። ድርጅቱን ወደ 750 ሰራተኛ ያለበት ነው ባለሙያ። በአብዛኛው ኢንጂነሮች እና አይቲ ባለሙያዎች ናቸው። እነኚህ የጄኔሬሽን ተጠሪ አለ፣ የትራንስሚሽን እና የዲስትሪቢዩሽን ተጣሪ አለ፣ የአከፋፋይ ተጠቃሚዎች አድቮኬሲ ግሩፕ ይባላል በማንኛውም፣ የተጠቃሚዎች መብት ጠባቂ። እኛ አሁን ኤሌክትሪክ አገልግሎት እንጠቀማለን፣ መብታችን የሚያስጠብቅ ድርጅት አለ። እነኛ አንድ ላይ ሆነው ቦርድ ይቋቋማል። ድርጅቱ የመንግስትም አይደለም የግልም አይደለም፣ አትራፊ አይደለም። ከእያንዳንዱ ሜጋዋት ላይ በሳንቲም ታሪፍ ይወስዳል። እኔ በነበርኩ ጊዜ ለእያንዳንዱ ሜጋዋት ለኪሎዋት አወር 42 ሳንቲም የአሜሪካን 42 ሳንቲም ነበር።
ያ ይሰላና እስከ 400 ሚሊዮን የሚደርስ በጀት ከህዝቡ ማስከፈል ሳይሆን ከኩባንያዎቹ ይወስዳል። እና ያ እጅግ በጣም የራቀ ሀሳብ ነው። ወደፊት ግን ያው ይደረስበታል፣ የማይደረስበት የለም። እና እንደዚህ ያሉ ሀሳቦችም እዚህ ውስጥ አሉ። እነሱ ምናልባት እንዳልኩት ትንሽ ጊዜ ወደፊት የሚጠይቁ ይሆናል። ሌሎቹ ግን በአብዛኛው ተመሳሳይነት የኤሌክትሪክ ስራ ባህሪ ተመሳሳይነት ስላለው ይጠቅማሉ ብዬ ነው እንግዲህ ይህንን ያዘጋጀሁት ማለት ነው። የኤሌክትሪክን አገልግሎት ተደራሽ ለማድረግ ከሀገር አቅም ጋር ይያያዛል። አሁን ከሀገሮች ጋር የሚደረገው ወደ ሌሎች ሀገር ኤሌክትሪክ መሸጥ የሚሞከረው ወይም እየተሰራ ያለው እንደገባኝ አቅምን ለማሳደግ ነው። ትልቁ በኤሌክትሪክ ስርጭት ላይ አቅምን የሚፈትኑ ሁለት ነገሮች ናቸው፣ ዲስትሪቢዩሽን እና ትራንስሚሽን እና ዲስትሪቢዩሽን። የተለያዩ ወንዞች አሉን። ወደፊት በሂደት ወንዞቹን በመጠቀም ጄኔሬሽኑን ማሳደግ ይቻላል። ግን ፈታኝ የሆኑት የትራንስሚሽን እና ዲስትሪቢዩሽን ፋሲሊቲስ ናቸው እና እነኛን ለማሳደግ ኤሌክትሪክ መሸጡ ግድ ነው። የዛሬን ተቸግሮ ነገን ጥሩ መኖር ብሎ ማሰብም ጥሩ ነው አለ። እንደዚያ ነው የማስበው። እንግዲህ ጊዜ ይጠይቃል። እነኛም የተለያዩ አማራጮች ስላሏቸው ነው ያደጉት። በተለይ ኒውክሌር ፕላንቶች በጣም አሉ። በቀላሉ 1200 ሜጋዋት አንዱ ኒውክሌር ፕላንት ያመርታል። አንድ ኤሌክትሪክ ድርጅት ነው በሙሉ ሀገሪቱን የሚቆጣጠረው የሚያስተዳድረው። ኢትዮጵያን ኤሌክትሪክ ዩቲሊቲ የሚባለው ነው። እዚህ ሀገር ግን እንደዚህ አይደለም። በኃይል ደረጃ በኤሌክትሪክ አቅም ደረጃ እኛ ሀገር አሁን ወደ 6000 እያዘገመ ነው። 6000 ሜጋዋት። እኔ በምሰራበት ተቋም ግን 80000 ሜጋዋት ነው። 80000 ሜጋዋት ማለት እጅግ በጣም ትልቅ ነው። ወደ 24 ሚሊዮን የሚደርሱ የቴክሳስ ደንበኞችን የሚያገለግል ነው። እንደ አጋጣሚ ሆኖ ድሮ ልክ እንደኛ ሀገር አንድ ድርጅት ነበር ያን ሁሉ የሚያስተዳድረው። ግን እንደ ፈረንጅ አቆጣጠር በ2000 ዓመተ ምህረት ዲሬጉሌሽን በመንግስት ከመያዝ ወጥተው ወደ 10 የሚሆኑ እንደ ኤኤዩ ያሉ ድርጅቶች አንድ ላይ ሆነው የመሰረቱት ድርጅት ነው እና በጣም የረቀቀ ቴክኖሎጂ የሚጠቀም ነው። እንዳልኩት እነኛ ሁሉ እዚህ ሀገር አሁን ይሰራሉ ማለት አይደለም፣ ግን በሂደት የሚጠቅሙ ሀሳቦች ናቸው ብዬ አስባለሁ። ያው የሰራሁት ቴክሳስ በአሜሪካን ሀገር በቴክሳስ ክፍለ ሀገር ነው። ተመሳሳይነት የማያቸው አንዳንድ ብዙ ናቸው እና ሁሉንም ማንሳት አይቻልም። ግን አሁን እኛ ሀገር ወደ ስንት 12 ክልሎች ናቸው እና 2 የከተማ አስተዳደሮች አሉ። እያንዳንዳቸው የኤሌክትሪክ እንደ ኤኤዩ የራሳቸው ለምሳሌ የሲዳማ የኤሌክትሪክ አገልግሎት የራሱ ቢኖረው እና በዚህ መልክ እያንዳንዳቸው የራሳቸው ቢኖራቸው አንድ እነሱን አስተሳስሮ የሚይዝ ኢንዲፔንደንት ኦፕሬቲንግ ሲስተም ይባላል በውጭ ሀገር። ቀልጣፋ ይሆናሉ እነሱ፣ ምክንያቱም በየፊናቸው የኤሌክትሪክ አቅርቦቱን አስተዳደሩን ስለሚቆጣጠሩ ውጤታማ ይሆናሉ። ምንድነው የኃይል ማመንጫ አለ ጄኔሬሽን፣ ማስተላለፊያ ያለ ትራንስሚሽን፣ ማከፋፈያ ያለ ዲስትሪቢዩሽን። ከዚህ በኋላ ወደ ደንበኛው ይደርሳል። ኤሌክትሪክ ይመነጫል፣
በከፍተኛ ኤሌክትሪክ ኃይል ይተላለፋል። ዝቅ ወዳለ ኤሌክትሪክ ኃይል ይወርድና ማከፋፈያ ይደርሳል። ከዚህ በኋላ ለእያንዳንዳችን የሚደርሱ ነውና እነኚህ በየፊናቸው የሚቋቋሙት ኤሌክትሪክ ድርጅቶች ኤሌክትሪኩን ከማመንጫው ይገዛሉ፣ ማስተላለፊያ መስመሩን ይከራያሉ ከመንግስት፣ የማሰራጫውንም እንደ ከመንግስት ይከራዩና እነሱ ያስኬዱታል እና ለደንበኛው በቅርቡ ችግሩን ይፈታሉ ማለት ነው። በአንድ ላይ ሲሆን ግን ለአስተዳደርም አስቸጋሪ ነው አሁን እንዳለው ማለት ነው። እርግጥ ከፍተኛ ጥረት እንደሚደረግ አውቃለሁ። መሰረተ ልማቶቹ በጣም ጥንታውያን ናቸው። ለምሳሌ አዲስ አበባን ብንወስድ በጣም ብዙ ዓመት ያደረጉ ናቸው መስመሮቹ ሁሉ እና በተለያየ ምክንያት ሲበላሹ ነዋሪው ችግር ይገጥመዋል። ግን በየክልሉ በየከተማ አስተዳደሩ ከሆነ የኤሌክትሪክ አስተዳደሩ ለምርታማነት ለፕሮዳክቲቪቲ ከፍታ ጠቀሜታ ይኖረዋል። እነኛን ሁሉ እዚህ ውስጥ አመልክቻለሁ። ይበልጥ ደግሞ ለመማሪያ ነው። የጂፕሰን ትምህርት ቤት ኃላፊና የአርቲስቲክ ፕሪንቲንግ ፕሬስ የአርቲስቲክ ማተሚያ ቤት ባለቤት ሚስተር አብዲ ወይም አቶ አብዲ ናቸው። እሳቸው በጣም ባለውለታዬ ናቸው። ለእኔ ብቻ ሳይሆን ላደረግኩትም ለተጠቃሚውም ባለውለታ ይሆናሉ። ሌላ የህዳሴ ግድብ ሴክሬታሪያት ወይም ጽህፈት ቤት ዋና ዳይሬክተር የሆኑት የተከበሩ ዶክተር አረጋዊ በርሄ አቀባበሉን ስነ ስርዓት የተቀላጠፈ ስላደረጉልኝ አመሰግናለሁ። ውጭ ሀገር ያሉ ጓደኞቼ በተለይ ኢትዮጵያዊ አንድ ኢትዮጵያ ሁለት ነን። በዚያ ድርጅት ውስጥ የነበርን ሁለት ነን። በኃላፊነት ደረጃ ያለ ነው። ለሀገሩን በጣም የሚወድ ነው። እሱም በሀሳብ ደረጃ ከፍተኛ ድጋፍ አድርጎልኛል። አቶ ቴዎድሮስ ኃይሉ ይባላል እና ሌሎች ቤተሰብና ጓደኞች ናቸው። እና ብቻ የሚሰራ ነገር የለም ይታወቃል። አንድ ሰው ብቻዬን ሰራው ቢልም ማመን ያስቸግራል አይደለም። እና መጽሐፉን በጣም ብዙ ነው አውቃለሁ። ወደ 360 ገጽ ነው። ከዚያም በላይ ደግሞ ሀሳቦቹ ረቀቅ ሊሉ ይችላሉ። በሀገራችን ደረጃ ሲታይ ማለት ነው። እና እምረዳበት ካለ ለመርዳት ዝግጁ ነኝ። ለማስረዳትም የበለጠ ለማብራራትም ማለት ነው። እና አመሰግናለሁ እድሉ ስለተሰጠኝ።